እኔ ስፔሻሊ እኔ ማይኮ ለኢትዮጵያ ትልቅ ሪስፔክት አለኝ። ኢትዮጵያን በብልጽግና እንትን አላደርጋትም። ለምንድን ነው ታዲያ ኢትዮጵያ ሌሎችን ብሔር ብሔረሰቦች የምትበላ እንትንን የምትገድል የራሷን ልጆች እንዲህ የምታደርግ? ብልጽግና ኢትዮጵያ እያልክ ስድስቴ ነው ኢትዮጵያ ብልጽግና። እኔ ለኢትዮጵያ ትልቅ ሪስፔክት አለኝ። አይ አይመስልም። እሱ ተው፣ ችግር የለውም። ታሪካዊ ሀገር ነች ኢትዮጵያ። ኢትዮጵያ 4 ኪሎ የሚገባው መንግስት እሱን ነው እኔ እንትን የማደርገው እንጂ ኢትዮጵያማ ኢትዮጵያ እንደ ሀገር እኮ በጣም ታላቅ ሀገር እኮ ነች። መልካም ማይኮ ስማ፣ የእንትን ስብሰባ ትሄዳለህ? ኤምባሲ ስብሰባ። አይ ማይኮ፣ እኔ የሚያሳዝነኝ ምን መሰላችሁ? ሀገሩን የተከላከለ እየመሰለው ነው። ህዝባዊ ግንባርን በደንብ አያውቀውም። አሁን የቀደሙ ልጅ ኤሪ እነ ዶክተር ፑቲን የሚያውቁ አሉ መለያቸው። ማይኮ ሉዓላዊነት ሶቨርኒቲ ብሎ እንዴት ልበል በጣም ዲፕ ሲሄድበት ግራ ሲጋባ ያለው የሚያሳዝን ወንድማችን ነው። የአዲስ አበባ ያደገ ምርጥ ወንድማችን ነው። እና አንዳንዴ ምንድነው መሰለ ፖለቲካ የሚያስጠላው ይሄ ነው። ምስኪኑን ያታላል። ታሳዝነኛለህ። በየቦታው ችግሯ ታዲያ እንደዚህ ስትንቦጠራረቅ ፖለቲካ ውስጥ የነበረ ልጅ መስሎ ነው አይደለም። እሱ ከሱ ቤት ገጠሩ መንከባከቡ ነው። በጣም የምትቦጫረቀው ነገር እና አያና አርቲኩሌት አድርገው ፖለቲካውን ላመኑበት አላማ ለኦሮሞ ብልጽግና ኖት ለኦሮሞ ህዝብ ለኦሮሞ ብልጽግና ሽንጣቸውን ገትረው ግንባራቸውን እንትን ብለው እየተከራከሩ ነው። አንተ ግን ምን ሆናል መሰለ? የብልጽግና የጭንገረድ አድርገው ራስህን እንኳን መግለጽ የማትችል ሰው ነህ። እኔ I don't have any problem ከአያና ጋር because አያና he knows what he doing። ሌሎቹ ትሪያንግል እኮ ኢትዮጵያዊነቱ አይደራደርም። ማይኮ ምን ሆነ ነው? እኔ ደንካላ ታወራላችሁ ወይስ ጀት ትላላችሁ? አይ ተራላው በተራ የኔ ተራ ነው እንዴ? የኔ ተራ ነው። ኦሪጂናል ይናገር። ኖ አይውልሽ ካፌ ያስኩትን አስቆመውኝ እኮ ነው። አንድ ደቂቃ ተናገረ ወደ ኦሪጂናል እንሄዳለን። አንቺም ተመልሰሻል፣ አትሄጂብንም አይደለ? አይ እኔ ቢዚ ነኝ። እኔ እንደዚህ እየሄድኩ እየመጣሁ ነው እንጂ ቢዚ ነኝ፣ ስራ ላይ ነኝ። ያወጣናል ታዲያ። እሺ ስርዓት ያዙ ሁላችሁም። አድሚን እንትናላለ በቃ አንቺ ካድረው ጭብ አሰፉ መጡ። አይ በተራው ከዛ ቀጥሎ ይሰጥሻል። ይጨርስ እሱ ከዛ ሰጥሻለሁ። ጨርሰ አያን ያባድላ ዲቃላ በልጅነት ባይዘው የተጫወቱ ብዙ ጊዜ እንትን ጥሩ ነው። ትልቅ ከሆናችሁ በኋላ የፈነዳና ያስቸግራችኋል። የፒኤፍዲጄ ወይም ደግሞ የህግደፍ ክሊር የሆነ አካሄዱ አሰራሩ ለሁሉ መጠቅለያ ያደርገዋለሁ። አንቺን ከተመቸሽ ባሉ ካደለሽ ጣጣ የለውም ያዥ። የፒኤፍዲጄ ባህሪ ሁሉም ያውቀዋል፣ ዓለም እንዳለ ያውቀዋል። በነገራችን ላይ እሱ እደበቃለሁ ብሎ የጋዜጠኛ እንዳይገባ ኢንተርኔት ዘግቶ ዓለሙን እንዳለ ማጠፋፍቶ የገዛ ህዝቡን እዛው ጨለማ ውስጥ ለማስቀመጥ ባደረገው ጭካኔ ዓለም ግን የማያየው መስሎታል። በደንብ ክሊርሊ ታይቷል። ማንም ያውቀዋል። የማያውቀው እያወቀም ደግሞ ሀገሬን አሳልፌ መስጠት ይሆንብኛል፣ ይሄን ፓርቲ ይሄንን ሰውዬ አሳልፌ ከሰጠው አብሮ ሀገሬ ይሰደብብኛል ብሎ አፉን ይዞለት ያየ አይኑን ዞር አድርጎለት የነበረው ውጪ የሚኖረውን ህዝብ ደጋፊ በእናታችሁ በፈጠራችሁ እንትን በሉ፣ ተው ተረጋጉ። የልጅነት ነገር እና የራሱ ደጋፊ እያየው እየመጣ ያለበት ሂደት ነው። አሁን ትግራይ ላይ ያለው ቲፒኤልኤፍን የሚደግፍ የነበረ አሁንም የሚደግፈው አካል የፒኤፍዲጄ ደጋፊ ወይም ደግሞ የህግደፍ ደጋፊ ጋር ተመሳሳይ አይደለም። ይታገሰዋል እንጂ ያየውን ነገር በተለይ ሄዶ አሁን ከህግደፍ ጋር እንደዚህ አይነት ትስስር ጀስት ብቻ ህግደፍ ወታደር ለሁሉም ስለሚያከራይ ዛሬ እኔ ህግደፍን ተከራይቼ ጁኒየር ሆኜ እመጣለሁ፣ የሱን ሐሳብ ማስፈጸሚያ ሆኜ እመጣለሁ ቢል ትግራይ ላይ ተመሳሳይ አይነት
እንደ ግደፍ አይነት እድል አይፈጠርለትም። ነፃ ሆኖ የኖረ ህዝብ ነው። ምንም ያህል ትግል ውስጥ ደህንነት ብዙ ጉዳቶች ቢኖሩበትም በጦርነት ነፃ የሆነ ህዝብ ነው። ነፃ ሆኖ የኖረ ነው። እንደዚህ ይሄንን ፓርቲ አንድ ፓርቲ የሚታገስበት መንገድ የለምና ይሄንን አይነት መጣመር ከፕሪቶሪያው ዲል አስወጥቶ ትግራይን የጦርነት አውድማ ምሽግ ቁጥር 1 ለህግደፍ አድርጎ ለመጠቀም ከሚደረግ ነው የሚሳካ አይነት አይደለም። የመጨረሻው ጋስፕ ላይ ነው ያለው። አሰፉ የትም እየዞርሽ እየመጣሽ ለምን እንትን እንደምትይን እኮ ነው። እኛ እየተወያየን እኮ ነው የቆየ ነው። አንዴ ታገሽኝ። አሁን መስሏችሁ ነው ትልልቆቹ ሰዎች እነ ደብረ ጽዮን እነ ምናምን ከ70 ዓመት በላይ ከ60 ዓመት በላይ የሆኑት የበፊት የህግደፍና የቲፒኤልኤፍን አንድ ላይ ሆነን ትዝ ይላችኋል እንዴት አድርገን ምናምን ብለው እንደዛ አይነት ህልም ውስጥ ያሉ ይመስላሉ። ወጣቱን ኮምፕሊትሊ ኢግኖር አድርገው ንቀውት ለመሄድ እየሞከሩ ነው ያሉት። ቤቱ ሪኩዌስት ባደረገው መሰረት ተወኝ ልጨርስ ነው ልወጣ ነው ከናካቴው። ቆይ አንዴ ጠቁመኝ እስቲ ምንድን ነው ይሄ ወር ነፃነት ወር እንደባሉ እነ ጴጥሮስ ሰለሞን ጂ50 መስፍን አጎስ ሁሉም የሚዘከሩበት ፕሮግራም በፋና በዋልታ በተለያዩ ሚዲያዎች እንዲቀርብ የተዘጋጁ አንዳንድ ኮንተንቶች አሉ። የኤርትራ እውነተኛ ተጋቢዎች እውነተኛ ልጆች ጋታ ላይ ውስጥ እስር ቤት ይገኛሉ እና ኮንሰንትሬሽን ካምፕ ነው ኢራሮ የሚባል እዛ ውስጥ የሚገኙትን ምስኪን ዜጎች እውነተኛ ኤርትራውያን እነሱን በሚያስብ ሁኔታ ፕሮግራም እንዲዘጋጅ እና ያለውንም ኮንተንቶች ቅንብሮች ለመላክ እቅድ እንዳለ ለማሳወቅ ነው። ሶሪ ኦኬ ያ እንትን ልጨርስ 30 ሰከንድ ታገሽ አይዞሽ። አሁን ያስተጋባል የሚል ድምጽ ነበር ከስር አይ ቲንክ ኦኬ አሪፍ ኦኬ ኦኬ ሶ የቤቱንም ሪኩዌስት እናሟላለን። አሁን እየተሰጠን ያለውም ጥቆማ እንደ ማንኛውም ህዝብ እኛ እንደ ኢትዮጵያዊ ይመለከተናል። ቢኮዝ እያሰለጠነ በውስጣዊ ጉዳይ እየገባ እንደዚህ መርሰነሪ እንትን እያለ አሸባሪን ጭምር እስከ ማሰልጠን ድረስ የሚሄድ ቀጠናውን የሚረብሽ ከሆነ ይሄ መንግስት ለገዛ ሀገሩ ህዝብ ካለመሆን አልፎ ቀጠናውንም የሚረብሽ መንግስት ነው ማለት ነው። ፓርቲው ችግር አለበት። ህግደፍ ኢንትረስት ነው ማለት ነው። ለኢንተርናሽናል ኮሚኒቲ በተለይ ለጎረቤቶች ኢንትረስት ነው። የዘ ኔጌቲቭ አክተር ግን የኤሪትሪያ ህዝብ ደግሞ ከምን ጊዜም በላይ እየነቃ ያለበት ራሱን ነፃ ለማውጣት የሚያደርገው ትግል ደግሞ ፍትሃዊ ከመሆን በዘለለ በመላው ዓለም በተለይ በጎረቤቶቹ የሚደገፍ ነው። ይሄን ትግል ጆይን አድርገው ከውጪ በተለይ ነፃ ሆነው ነፃ ሀገር ላይ ይኖሩ ለህዝባቸው ባርነትና ጭቆና ተቆጥሮ ለማያልቅ ግፍ ድጋፍ የሚሰጡ ሰዎች ቆመው ራሳቸውን አእምሯቸውን መፈተን አለባቸው። ይኖሩና ይሞታሉ። ነገ የሚያልፉበት ህይወት ውስጥ ነው ያሉት። አንድ ያዘልኝ የሚያልፍ ህይወት ውስጥ ነው ያሉት። ለሚያልፍ ህይወት አይናቸው እያየ ህዝባቸው እየተሰቃየ ያለበትን ነገር ፖለቲካ ፓርቲን ለመደገፍ ሲባል አፋቸውን ይዘው የሚያሳልፉ ከሆነ የህዝብን ትግል ተቃውሞ ፓርቲን ለማንገስ ያዩትን ግፍ እንዳላዩ የሚሰሩ ከሆነ ቢጠየቁበታል። ይሄ ፍትሃዊነት አይደለም። እስቲ ሀዝ ጥያቄ እኮ ነው መጠየቅ። ሲምፓቲ እንደው ለሚጨፈጨፈው እኔ ብለው ቆይ አንዴ ሲጨርሱ ለምን አታወሩም ፕሊዝ? ፍሬ ለምን ሚታ ታረጋቸውም? እሱ ጀመራል። ቆይ ይኸውልህ እኔ አንተ ሌሎች ሰዎች ሲናገሩ እያስቆምኩልህ ነበር። እንደው ማይኮ እነ ትሪያንግልን ሁሉ ኔቲዮን አትክፈቱ ይጨርስ እያልኩ ነበር። አልፈልግም ሳነሰሰሪ ምንም አልሄድበትም። የትም ሄድበት እኔ የምሄድበትን መስመር አንተ አታሰምርልኝም። እኔ እኮ የተሰመረ መስመር አለኝ። ያዘልኝ አንዴ ካሳ ደበስ ኦኬ ሶ
ፍሬ አሁን ተፈተ አስወጡ በቃ ሐሳቡን ተስነስራት እሺ ይሄ መንገድ አያስኬድም ነው። ሀገሩ ላይ ያለውን ህዝብ ያማከለ ተስፋ እንዳለ ደግሞ የኤርትራ ህዝብ አሁን ያለበት ሰቆቃ በፍጹም አይገባውም። ኔቨር this is hard working የሆነ ሰነፍ ህዝብ አይደለም። hard working የሆነ cleanly የሆነ በጣም እኔ እንግዲህ ታሪክ አለን በእኛ እድሜ እንኳን ኤሪትሪያውያንን እናውቃቸዋለን። ጓደኞቻችን ወንድሞቻችን የሚረዳዳ hard working የሆነ በጣም ንቁ የሆነ ማህበረሰብ ያለው ህዝብ ነው። እንዴት ተደርጎ ነው ከሶማሌ ከሱዳን ከማንም ከኮንጎ በታች ማለት ነው ቲክታክ ላይ ያለ እንኳን ቪዲዮ ተቀርቶ የሚሰጠው ኢንተርኔት መጠቀም የማይችል በዚህ ደረጃ ሰሚት ተደርጎ የሚኖርበትን ኑሮ በፍጹም ልንደግፍ አንችልም። እንደ ኤሪትሪያዊ you will get old and die if you're lucky የሆነ ሰዓት ላይ ትዝ ይልሃል በህዝቤ ላይ እየሳቅኩኝ በየቲክታኩ በየዩቲዩቡ እየሄድኩኝ ኢሳያስ አፈወርቂና ህግደፍ በዛ ኮንዲሽን ውስጥ ህዝቤን እንዲያስቀጥሉ ስሰራ የነበርኩ ሰው ነኝ ብለ you will regret it you will come to your senses አንድ ቀን። ስለዚህ የህዝብን ትግል መደገፍ ያስፈልጋል። ትክክለኞቹ ለኤሪትሪያ የሚታገሉ ሰዎች ዛሬ እየበሰበሱ ነው ያሉት። ጥርሳቸው አይናቸው ማየት አይችልም ጨለማ ውስጥ ከመታሰር የተነሳ እና ይሄንን ፍትሃዊነት ባለው አምሮ ብታስቡ ተጠቃሚ አይደላችሁም። I know they don't pay I know የሚከፍሏቸው በጣም ጥቂቶች ናቸው። ሶ ተጠቃሚ አይደላችሁም። በዛ ደረጃ መስራት ያስፈልጋል። እኛም ሴሌብሬት እናደርጋለን። አንድ ቀን ኤሪትሪያ ነፃ ሀገር ሆና ነፃ ህግደፍ የማይጫወትባት እንደፈለገ የማይፈነጭባት ወጣቶቿን አሰልጥኖ የጦር ተቀጣሪ አድርጎ በየሀገሩ ላይ የብጥብጥና የሽብር አካል አድርጎ የማይጠቀምበት ዘመን ይመጣል ብለን ተስፋ እናደርጋለን። እዛ ላይ ደግሞ የሚሰሩ ነገሮችን እንደግፋለን። ኢትዮጵያ ትልቅ ሀገር ናት። ኢንትረስቶቿን ታውቃለች፣ ታስፈጽማለች። ማንም ስለጮኸ ማንም ስለዘለለ ማንም ስለተቃቀፈ ማንም ጠላ ቤት ሄዶ ስለተፈራረመ ምንም የሚመጣ ነገር የለም። this is a big country እና እንደዛ አዩት። እዚህ ላይ ስለምንጫወት እንትንነት እኩልነት እንዳይሰማን ግን እኩል ነን ሆነን የተፈጠርነው እንደ በፈጣሪ ፊት ሁላችንም እኩል ነን። በስትራክቸር በዲሞክራሲ በፖለቲካ በብዙ ነገር ልዩነቶች አሉ። እሱን ሪስፔክት ለማድረግ ሞክሩ። ዝንጀሮ የሚሞተው ፍርዬ ሽማግሌ ዝንጀሮ የሚሞተው በወጣትነቱ የዘለለውን ገደል እዘላለሁ ብሎ ሲሞክር ነው። ይሄ ደርግ አይደለም። calm down thank you ያخለካ ጉረኛ anyway thank you ወይዘሮ ፍረ ንዓናት ኮይንኩም ባፍንጫኹም ትግርኛ ድማ ስምዕዎ አሞያ አማርኛ ይዛረቡ በጃሂ ክትርጉመልካ ያ ስኻል ንዓናት ኮይንኩም ስኹም ክልተኹም ንዓና ሓደ ኢኹም የኦፒዲዮ ብልጽግናና ሻዕብያ ተሓባቢርኩም ኢኹም ንዓና ጨፍጨፍኩምና። ስለዚ ኩሓለ መሲለን መንቆርሕ እዚ ብዛዕባ ኤርትራ ብዛዕባ ህዝቢ ትግራይ ከም ተሓሊ መሲልካ እያና ክትዛረብስ ሸምኦን እዩ። ብዛዕባ ህዝቢ ትግራይ ተሓሊ ተኮይንካ ኣብ ትሕቲ ሰራዊት ኤርትራ ዘሎ ህዝብካ ኢትዮጵያ ንመጀመርያ ግዜ ዝተገዝአት ብኢፒዲዮ እያ። በፍንጫኻ ልመዶ ስማዕዮ ትግርኛ ህዝቢ ትግራይ ኢትዮጵያ ኣይኮነን። ኣብ ኢድ ሻዕብያ ንክንደይ ዓመት እኒአ ውዕል ፕሪቶሪያ ካብ ዝፍረም 50 ገለን ቀበሌታት ኣብ ትሕቲ ሻዕብያ እኒአ። ዝተማዛበለ ህዝብና ኣብ ማእኸል ቴንዳ ፀሓይን ቁርን ይፈራቀየሉ። ሂዶን ኬር ንስኻ ኣያና እናግርዋ አንቱም ሕማቃት ተጋሩ ኣያና ዝመርሖ ኣያና ዘሎ ኢፒዲኦ ዝበሃል እዩ ህዝብና ሳቀ ዘሎ ልዕሊ ኩሉ ቅድሚ ኩሉ ድማ ብዛዕባ ህዝብኩም ስቃይኩም ትዛረቡ ዝግባኩም። ውዕል ፕሪቶሪያ እንታይ ጌርካ? ውዕል ፕሪቶሪያ ክሪፉ ይኽሩፍ ምስኡ ኮንካ እኮ ከጨፍጭፍካኒ ኢፒዲኦ ከይድካ አቀባጤርካ መስመር አምጪኻ ጨፍጨፍካ አስተርጉም ይለና ምንድን ነው? አስተርጉም ይለና ምንድን ነው? ዕረፍት ትርጉመልካ ያ የፎንቃ ጥያቄ ነው ያልገባኝ። ትርጉመልካ ትፈንቋኡነኻ ረሳሕ ዕረፍት ታወንካ ሕዘይ ይሰምዖ ትግርኛ ፈሽፋሽ ሓሻዊ ትግርኛ ዘይሰምዕ እኒአ ዶ ኮይኑ
تسمعوا يا أخو كلهم سمعوا بفنجكم تمال مشكلات تلا بجورو نبى فنجكم كم زراو حليفكم اسمع ما كم زراو حليفكم ما مصحف من أنا بناتك بيتات تكفتوا الصويا ورشار اللي بقى عسكر صوت عودن كم تسخطنا لي أمارنا بابت أمارنا نو أسمرانو ديالنا የኢትዮጵያ ባንዲራ ያረከው ኢትዮ ተናገርስ እና ሰፍ ተርጉሙልን ካላችሁን እንተረጉማለን። እኔ ለቋንቋ እኮ ነው የምታገለው ስለስራት ተናገር እንትኑ ግድፋት ምንድነው? አሁን በትግርኛ መናገር እንደዚህ ያብጨረጨራችሁ ታዩቲኩም እዩ ቋንቋና ኮይና ድማ ቋንቋና ነገሩ አማርኛውም የኛ ነው። ምን መጥፎ እንዳታናግረኝ አያና ኢኖሚ አማርኛው ጠፍተኝ እንዳይመስልህ ካንተ በላይ ጥርጥሬ ነው የማውቀው። ግን ንስኻስ ሓላይ መስልካስ ብዛዕባ ናይ ሻዕብያ ብዛዕባ ናይ ግዛዕ ካፍቱ ሻዕብያ ዓዱ ዝሓዘ ዲክታተር ዝፍለጥ ብዛዕባ ዲክታተርነቱ እሱማ አቦ ዘፍለጠ ባዕድ እዩ። ኢፒዲኦ ብልጽግና ግን ህዝብና እናተሰቃየ ሻዕ ሕዚ ሓላይ መስልካስ ስለ G50 ክትሓትት G50 ነው ንመዓት ሚልዮናት ካብ G50 ዝኸፈአ ኣብ ፀሓይን ቁርን አይዲፕ ተደውሪው ዝቆንቆነ ናይ ካናዳ ስርናይ ዝቅበል ህዝብ እኒአኒ ሓሪሱ ጻዕዳ ጣፍ ዝበልዕ ህዝቢ ቦታም ስኻኳ ሰኮይንካስ ሕዚ ቋንቋ አይሰማም የፍቅር ቋንቋ ነው ብጣዕሚ ትሕፍሩ ግን እንዳተጋሩ እንደዚ ባጫ ይባሃል እዚ ንዓና ብዛዕባ G50 ብዛዕባ ኣብ ኤርትራ ዘሎ ፀገም ኣብ ኢትዮጵያ ነው ፀገም ዘይትዛረብ ኣነ እኮ ኢትዮጵያዊት እየ ኤርትራዊት ኣይኮንኩን ህዝቢ ኢትዮጵያውነቱ ኣሰፉም ሰንኪ ማሕበረሰብ ተፃረፈ ፅቡቅ ድዩ ካለ ቃል እንደተጠቀሚ ሽግር ይብሉ ዝኮል ንዑ የለዮ ማሕበረሰብ ኣነ ይነኩን ሱስ ክፀርፈና እንዳሉ ጉራጌንም ጨምሪ ማሕበረሰብ አይ ተዋት አንቆጥርባት እንትን በእግዚአብሔር በሽታ በራ ሶል ሲልካ ወደን በጣም ስለስተናደድኩ እየ ግህዶ ብዛዕባ G50 ምናምን ሕዚ አናሊሲስ ክገብረለይ G50 ኮይን እኮ ህዝበይ ናይ ባዕለይ ጽግና በልየ ትናና ስቃይስ ከም ስቃይ ይሩን ዘሎ በልየ ንብልጽግና ሽግር ይብለኝ ወቀጥዩ እንደ ብልጽግና ማዓጽርፍ ኮቱ ዲየ ተኸለይ በልየ ንብልጽግና ሽግር ይብሉ ቀጽለ ብልጽግና ታጫማዲያ እሺ ወይ ፈትሁ አንቀጥል አንተ የኦሮሞ ህዝብ አንዲት ኮማሪት ተናገረሽ ብሎ ምን ይመስለዋል ብለቀጥ ታዳና ኮይና አነን ኦሮሞ ህዝብ ይጽርፎን የ ክንደይ ተቃለስትን የውዚ ምሳል ሰምቼሻለሁ ቦቲ ምናምን እስቲ እባክሽ نعم لك هذا بطي رجل تندمر أبو كتيمة نعم لا أنت نو أنا ما نصدقون حزب مساعدة من أرجع أقوال لكم ندي ما كان كابينا متوانا ويمتهاو يالك أما مهد منهم يللو كاكالو አሁንም እኮ የኦፒዲ አሁንም እየተሳደብሽ ያለሽው ሌላ ህዝብ ነው። ህዝባት ተስደቢ ባክሽ። የእናንተ አልሰደብም ምታርገው ያለው ኦፒዲ ብልጽግና ያለ ጫማ መሄድ የምትይው ሌላ ህዝብን ነው። ደግሞ አሁን ቀይረሻል እንዴ? አራንተ ያተራስ ህዝብ ደሃ ነው እንደኔ ህዝብ ደሃ ነው። ህዝቡ አልሰድብም። እናንተ ባፍንጫችሁ ልወጣ ያለ የኢትዮጵያ ብር ላንተና ላንተ መሳይ ነው የምሳደው ያለሁት። ምን አረገኝ? የኦሮሞ ህዝብ ገና እየተታገለ እኮ ነው። ከኔ በፊት ጀምሮ እየተታገለ እስካሁን አላለፈለትም እኮ የኦሮሞ ህዝብ። እንዴት ብዬ እናንተ እኮ ነው ያለፈላችሁ። የኦፒዲዮ ካድረና ኦፒዲዮ በኦፒዲዮ ምሰፈርልህ ልነግርህ ከፈለክ እንጂ ባጀቱ እንኳን የኦሮሞ መንጭቀቅ እኮ ነው ትግራይ እንዲወጉ ንዕባቡዚ እንደዚህ ሁን ምትል ያለው አቃጣሪ ስንት ሚሊዮን ያወጣችሁ እኛ ደንቆሮ ነው የምታርጉ። ማን ያስተማረህ ነው እዚህ የደረስከው? አቀም ሰላም ይብራው እና ቃልን ሁሉ ታርጉ። ወንጀለኛማ የኢትዮጵያውን አፍርሶ በዚህ ባጀት ቆርጦ
ለክልሉ ሳይሰጥ የክልሉ ህዝቡ አፍኖ ለሌላ ምንድነው ባለው አሸባሪ እንዲፈጠር ለትግራይ ካጎትህ ካብረው የሰራው ሻቢያ የተማርከው ኮነው ወደ አፋር ነው እያልክ ተጋሩ በብር ምትሸውድ ያለህ የማን ባጀት ነው እንዴ? የፒዲዮ እኮ ነው። እኔ ላንተ ለካድሮቹ ነው የምናገር ያለሁት። እዚህ ካላችሁ ካድሮች አብራችሁ ማለት ነው የኦፒዲዮ ካድረ ነው የምናገር ያለሁት። ስለ ሻቢያ መጥፎ ዘሴም ናችሁ ለኔ። ሻቢያና ኦፒዲዮ ብልጽግና ዘሴም ነው ለኔ። የተሳቃየ ህዝብ አለን። ኢትዮጵያ ትላለህ ደግሞ የኢትዮጵያ ባንዲራ አርገ ሻቢያ እየገዛህ ነው 2 ዓመት የሚገባ ከሆነ ኦሬዲ ታሪኩ እኮ ይጻፋል። ተገዝተናና ቀን ልትሉ ነው አሁን ተገዝተሃል። ኢትዮጵያ ከቆጠርከኝ ለኔ ተገዝተሃል። ዩሮፕ የሚያክል ስንት መሬት የኢትዮጵያ ሻቢያ ያለበት 2 ዓመቱ ጭራሽ ትቶ ወጣ። ክፍት ሆነ ያለው እንደ ህዝብ ብታየው ለትግራይ ህዝብ እንዴት አሁን አቅም አለ አንተ ከሚኪ ጋር ልትነጋገር? የሚኪ የሚደግፈው ስርዓት እኮ ነው ትግራይ ገብቶ ኢትዮጵያ ገብቶ የሚገዛህ ያለው ከገባ ህዝብ የሚያሳቃየው ያለው ሞራል አለህና አሁን ልታስረዳን አንተ ሸምኦንዩ ታሪኩ ድማ ክጽሐፍ ይሕዚ በኦፒዲያ ጊዜ ኤርትራ 2 ዓመት ይሁን 3 ዓመት ግዛት ውስጥ ነበረች። ታሪክ ነው። አንተ ባትጽፈው ድሮ አውሮፓም አሜሪካም ጽፎታል። ታሪኩ ነው ደግሞ ይጻፋል ነገር። ይሄ ምን ወያየው ርዕስ ታውቂዋለሽ? ግን ወይዘሮ ዝም በላ ምንድነው እያወራን ያለ ነው? እስቲ ንገሪኝ። ኖ ሰው እየተወያየ ነው ያለው። ይኸውልሽ ለሌላ በለው እየሰማሁ ነበር ስለ ኢሳያስ የሚያደርገው እንደዚህ ነው። አንተም እንደ ኢሳያስ ያንተ ስርዓት ሚታርገው ያንተ ስርዓት ለኛ ኢሳያስ ነው። ስለዚህ የምታወሪውን ነገር አታውቂም። ይኸውልሽ አንቺ አሁን ኖ ቶፒኩን ይኸውልሽ ቶፒኩን አታውቅም። የምታወራውን ነገር አታውቅም። ኖ የሚወራው ስለምን እንደሆነ አሰፉ ትክክል እኮ ነች። እነሱ የጂ15 ጠበቃ ወይዘሮ አሰፉ ኦኬ አወሩ። ካሁን ወዲያ ትራያንግል ስለ ኤርትራ ውስጣዊ ፕሮብሌም አታውራ። እውነቷን ነው አታውራ። እኛ ያገባንም መደራረግ አለባቸው። እኛም እንሄዳለን። እንደዛ ሮሚዮና ጁሊየት መናገር ይችላል። ስለ ኦንዌይ ግን ሙድን መያዝ እናቁምና ሙድ አይደለም ነገር እኮ አንዴ ኒኮላ አውራ ነው እንትን ያደረኩት እንደዚህ ከሷ ጋር ላውራ ብዬ ነው። ይኸውልሽ አሰፉ ጽምዶ ነው። ጽምዶ ትግራይን ይነካል በጣም ቀጥሎ ኢትዮጵያ መንግስትን ይነካል። ኢትዮጵያኖች ናቸው፣ ኤርትራያኖች ናቸው። ኤቭሪባዲ እዚህ ጋር አለ ስለ ጽምዶ ይሄ ትግራይን ያዋጣል፣ ይሄ አያዋጣንም፣ ለምን ብልጽግና አይመለከተውም፣ ይሄ ይመለከተዋል፣ ይሄ አይመለከተውም ብለሽ በቃ በነጥብ እናስቀምጠው እንጂ ማለት መጨቃጨቁ ምንም ትርጉም የለውም። አያና የብልጽግና ደጋፊ ከሆነ ማይኮ የህግደፍ ደጋፊ ትግራይ ላይ እኩል ናቸው፣ እኩል ኃጢአተኞች ናቸው። ሻቢያም ይሁን ብልጽግና ትግራይ ላይ ያደረጉት ነገር እኩል ነው። እኩል እንከሳቸዋለን እኩል። ስለዛ ቀርቶ አሁን ምንድነው የምናወራው መሰላችሁ? ስለ ፊውቸር ስለሆነ ፊውቸር አደጋ የሚያመጣ ነገሮች እየታዩኝ ስለሆነ በእኔ በኩል አንቺ ደግሞ አደጋ ላይ መስልሽ የሚችለውን ይሄ አደጋ አይደለም፣ ይሄ አደጋ ነው፣ በቃ በዚህ እንስማማለን፣ በዚህ አንስማማም ብለሽ ስለ ጽምዶ ስለሷ ብቻ ቶፒክ እናወራ። አዘርዛንዛት ብንጨቃጨቅ ጥቅም የለውም። እኔ ባይዘዊ ማለት ነው እነ ማይኮን ከድሮ ጀምሮ ነው ማውራቸው። ህግደፍ ተጋሩ ማለት ነው። ከህግደፍ ጋር ማውራት እንደነውሩ እየቆጠራችሁ የሆነ ገሃዶ ምስክር አሉ። እየተሰደብኩ ነው ማውራው እኔ ከማንም ጋር። እኔ ኒውትራል ማለት ሊበራል ሆኝ ከማንም ሰው ጋር ማውራት ደስ ይለኛል። ማንም አንደኛ
ማይኮ ዲሲሽን ሜከር አይደለ? አያና ዲሲሽን ሜከር አይደለም። ዲሲሽን ሜከሮቹ ጋር ነው ክሳችን እንጂ ደጋፊ ማኛም ህወሓትን ደግፈን ጥፋት ሊያጠፋ ይችላል ህወሓት። እኛ መክሰስ አይቻልም ስለደገፍ ነውና ስለ ደጋፊ ሳይሆን ስለ ሐሳቡ ጀስት ፎከስ ቶፒኩ ላይ ቴንክ ዩ። እንዳትጣሉ ካሁን ወዲያ መቼም እኔ የለውም ቢዚ ነኝ። ቶፒኩ ላይ ፎከስ አስደርግልን። ምን ያጣላል? ለምን በሰዓት አድርግልን። ዝጊ በቤቱ በሰዓት ይኸው ሁሉ ሰዓት እንዴት ተከባብረን ስናወራ እንደነበር ትሪያንግል በጣም ሲያወሩ ከቆዩ በኋላ አሰፉ ለዛ ሪፖርት ማድረግ ስለዚህ ሰው ማይኮ ስሜታዊ አትሆን። አንተም ተጋባብህ ኖ ወደ ቶፒኩ ላይ ተመለሽልን ያልኳት እኮ 15 ደቂቃ ዝም ብላ በትግረኛ ጀመረች። ከዛ በኋላ ዝም ብላ ነው እያወራች ያለችው። ወደ ቶፒኩ እሺ፣ ወደ ቶፒኩ ጽምዶ ላይ እንመለሳለን። ቶፒኩ ላይ ስንመለስ ምን አለ መሰላችሁ? ኧረ የእውነት ፍሬ ቦቲ ምናምን ሼሞኒዮ አያና ኦፒዲዮ ያልተባለው ነገር የለም። አማርኛ የኛ ነው ተብሏል፣ ግን አማርኛ ያፋር ነው። ለማንኛውም እንትን አለ ጽምዶ ቅድም አስቀምጠነዋል። የሞሎቶቭ እና ሩብንትሮፕ የሚባሉ በውጭ ጉዳይ ሚኒስትሮቹ በናዚ እና በሶቪየት በኩል የተፈረመ አንድ ስምምነት ነበረ። ሌላም ደግሞ ሙኒክ አግሪመንት የሚባል ነበረ። ሂትለርን አፒዝ ለማድረግ እነ ኔቪል ቻምበርሌን ከእንግሊዙ ጠቅላይ ሚኒስትር የፈረንሳይ መሪ ረስቸዋለሁ አንድ ላይ ሆኖ ዓለም ጦርነት ከመጀመሩ በፊት ለሂትለር የቀረቡ ስምምነቶች ነበሩ አይዞ ለማለት። ያው የኛውም ደግሞ የምስራቅ አፍሪካው ሂትለር ወዲያፎምም ደግሞ ጽምዶ ብሎ መጥቷል። በጽምዶ ደግሞ እሱን አይዞ ለማለት ለመደገፍ የመጣ አካሄድ ነው። አሁን እዚህ ጋር ለየት የሚያደርገው ምንድነው? ጽምዶ እንደ ሙኒክ አግሪመንት እንደ ሞሎቶቭ ሩብንትሮፕ አግሪመንት ይሄ ነው የሚባል በጽሁፍ የሰፈረ እንደ ፕሪቶሪያ አግሪመንት የምታቀርቡት ስምምነት አይደለም። ቅድም እንዳስቀመጥኩት በህግደፍ በኩል በፈር ዞን ኢትዮጵያ ራይት ቱ ዘ አክሰስ ኦፍ ዘ ሲ የሚለውን ጥያቄ ስላመጣች አሰብ ልትወስድብኝ ስለምችል ሌቨሬጅ ለማድረግ በዚህ ጋር ትግራይ ላይ የጦርነት አውድማ አድርጌ ልክ ተርኪ በፈር ዞን ሲሪያ ውስጥ እንዳስቀመጠችው ሌሎችም ሀገሮች እንደሚያስቀምጡት በፈር ዞን የማድረግ ስትራቴጂ እንደምትከተል ለትግራይ ህዝብም ሆነ ፖለቲካ አስባ ወይም ተጨንቃ ወይም አላይ ሆነ አይደለም። አወል ሰይድም ቅድም የነበረውም ኤሪም ኤክስፒሪየንስ የሆኑ የህግደፍ ፕሮፓጋንዲስት ሰዎች ከተመለከታችሁ የነገር ፓርትነርሺፕ አይመስልም። የህወሓት ደጋፊዎች እያስተዋላችሁ ነው ቶናቸውን እና አወል ሰይድም እዚህ ጋርም የነበረው ልጅ የበላይ ናቸው እየነገሯችሁ ነው በግልጽ በአሮጋንስ። አሁን አያና ለብሰይ እኔ ነው አይደለም ግን የብልጽግና እንኳን ሰው ቢሆን የበላይ ሆኖ እያወራባችሁ አይደለም፣ ሱፒሪየር ሆኖ እያወራባችሁ አይደለም። እዚህ ጋር እንኳን በቲክቶክ ደረጃ እንኳን የህግደፍ ሰፖርተር እንኳን እንዴት የበላይ ሆኖ ከላይ ሆኖ እሱ ትልቅ ደረጃ ሆኖ እናንተን እንጃ፣ ወደዛ አልገባም። ሌላ ነገር የህግደፍ ስራ ብዙ ጊዜ አያልቅም። አሁን ከተመለከታችሁ ጅቡቲ ውስጥም ያስታጥቃል፣ ሱዳን ውስጥም ያስታጥቃል። ረብሻ ካለ ሁሌ ህግደፍ አለ። ኮንትራክተር እየላከ በሬድሲ ኮርፖሬሽን በህድሪ ትረስት ኮንትሮባንድ ምናምን ነው ስራው እና አላማው 4 ኪሎ መግባት አይደለም። ትግራይ ስፔሻሊ የጦርነት አውድማ በፈር ዞን ከተቻለም ኢትዮጵያ ደግሞ እንደዚህ ተተራምሳ እንድትቀጥል ነው የሚፈልገው። ህግደፍ ደግፎት ስልጣን ላይ ወጣ ኤኒ ኦፖዚሽን ግሩፕ በታሪክ የለም ካለ ህወሓት። እሱም እድሜ ለነ መለስ ዜናዊ፣ እድሜ ለነ ሀየሎም። እሱም የታሪክና የብልጠት ጉዳይ ነው። በተረፈ ጽምዶ ምንም በለው ጂ50 አንተ ግን ኦኬ እሺ ምን አለ እኔ እንጃ በጣም ያሳፍራል። አንዳንድ ጊዜ አንዳንድ ሰዎች ፖለቲካ እናውቃለን ትንሽም ቀለም ጠገብነንም የሚሉ ሰዎች አሉ። በዚህ ደረጃ ግን ራሳቸውን አውርደው የሰው ልጅ ለምን እርስ በርሱ አይባላም? ለምን አልተገዳደለም? እነዚህ ህብረተሰቦች እርስ በርስ ለምን ሲጨፋጨፉ አላየንም ብለው እዚህ ጋር መጥተው ሲያለቃቅሱ በጣም ያሳፍራል። እኔ የዛሬ 2 ዓመት አካባቢ ራሴ በጆሮዬ የሰማሁት ነገር አለ። ይህን ነገር የፈቀደው የመጀመሪያው ሰው ቢኖር አብይ አህመድ ነው። አብይ አህመድ ምንድን ነው ያለው? እኔ መከርኳቸው አለ። የትግራይ መሪዎችና የሻዕቢያ መሪዎች ለምን ንግግር አታደርጉም ብዬ አድቫይሱን ላአርጊያቸዋለሁ አለ። ሶ አብይ አህመድ ሂ ቲንክ ሂዝ ስማርት።
ከኤርትራ ጋር ሰላም መመስረት ይፈልግ የነበረው ትግራይ ከኤርትራ ጋር ሰላም ሆና ትቀጥላለች ብሎ ያሰበው ብልጽግና በሆነው በማነው ስሙ ጌታቸው ረዳ በሱ በኩል ነው። the difference is the same person prime minister ራሳቸው ተጋሩዎች ከኤርትራ ጋር የተጋሩ መሪዎች ማለት ነው። ሶፋር እኔ ፕሬዚደንት ኢሳያስ አፈወርቂ ከደብረጽዮን ጋር ስለመነጋገሩ ምንም አይነት ኤቪደንስ የለም። ቢኖርም እንኳ አብይ አህመድ ከዚህ በፊት እንትን ያለ the last time I checked ደብረጽዮን ትግራዋይ ነው። እንደ አብይ አህመድ አባባል ደግሞ ተጋሩዎችና የህዝባዊ ግንባር መሪዎች እርስ በርስ መነጋገር አለባችሁ ብያችኋለሁ ብሎ ፓርላመንት ላይ ራሱን የተናገረው። ዛሬ ለምን ይሄ ነገር እነዚህን ሰዎች ለምን ፍረስትሬት ያደርጋቸው ጀመረ? አብይ ሰክሲድ አድርጌያለሁኝ፣ የትግራይን ህዝብ ሁለት ቦታ ከፍዬው ቁጭ አድርጌዋለሁኝ ባለማግስት ልክ እንደነ ብአዴን እንደ አሁን ደግሞ አዲስ የመጣው ኤርትራ ሀገር አይደለችም ያለው ሰውዬ እንደነሱ አይነት ፓርላመንት ውስጥ ቁጭ ያደረጋቸው አማራ የሚመስሉ ግን ብልጽግናዎች፣ ትግሬ የሚመስሉ ግን ብልጽግናዎች እንደነ ጌታቸው ረዳ እነሱ ሲሰሩት ቅዱስ ነው። ኦሪጂናል የሆነው አማራው ኦር ትግራዩ ግን ከኤርትራ ጋር ሰላም ከፈጠረ ለአብይ የስልጣን ወንበሩ እንትን ሼክ ያደርግበታል። ታስ the ፕሮብሌም አሁን እንጂ እዚህ ጋር ምንድነው ጽምዶ ብሎ ሰላም ስለመመሰረት ማውራቱ ሻዕቢያ እንደዚህ ነበረ፣ ፕሮፓጋንዳ እንስራ፣ እንትናን እስር ቤት ከቷቸዋል፣ አሰቃይቷቸዋል እያልን በኢትዮጵያ እንትን ብሮድካስት እናድርግ ምናምን በዚህ ደረጃ እንደዚህ በጣም እንትን ያሳፍራል። እኔ የምለው ኦሪጂናል ትግራይና ፌክ ትግራይም አለ እንደ ኦሪጂናሎቹ መተለው ጉድ መጽዮ አለ ጉድ መጽዮ ማለት አልጨረስኩ እኮ ወይ የምትለው ጨረስክ ሚኒት እኔ እንዳልገባብህ ብዬ ነው። ኦሪጂናል የለም ፌክ የለም፣ ሁሉም ትግራዋይ ነው። አንድ ነገር አለ እዚህ ጋር የህወሓት ደጋፊ ያሉ የህግደፍ ደጋፊ ያላቸው የብልጽግና ተቃዋሚ ደግሞ አሉ። ለምሳሌ የኛ ተቃዋሚዎች ብልጽግና ነፃ ነገር የማውጣት አለባቸው ያለው። እኔ እንደዛ አይደለሁም። ብልጽግና ወንጀለኛ ነው በትግራይ በደንብ እንትና ግን እኔ ካሁኑ ወዲያ ያለው እኔ ኢንተረስት ነው ማየው። ሻዕቢያ እንዲያርጉኛል ወይ ብልጽግና እንዲያርጉኛል ምናምን አይደለም። ካሁኑ ወዲያ ህዝቤ ምን ይጠቀማል ነው። አም ሄድን ፎር ፊውቸር በቃ ፊውቸር ፍሮንት ነው ማየው። ያንን ማለት ጀስቲስ ሰርቭ የሚደረግበት ታይም ሊመጣ ይችላል። አይ ዶንት ኖ እንዴት እንደምናደርገው አላውቅም። ሂስትሪ ወይ የሚያደርገውን እናያለን። በቃ ፊውቸር የሚይዘውን እናያለን። በኢንተረስት ግን ግዴታ የትግራይ ህዝብ ኢንተረስቱ መጠበቅ አለበት። ኢንተረስቱ ደግሞ ከሴፍቲው ነው የሚጀምረው። ሴፍቲው እንዴት ነው ሴቭ የሚደረገው? ከኢትዮጵያ መንግስት ጋር ዲል አድርጌ ነው ከማን ጋር ዲል አድርጌ ሴቭ አደርገዋለሁ እንጂ እኔ ላይክ አሁን አንዳንዱ ሰው መጥቶ ሻዕቢያ እንደዚህ ነውና በቃው ከሻዕቢያ ጋር ምናምን ለምን አወራ ምናምን ምን አይደለሁም። እኔ ይሄውና ያናም ሰሙኛላችሁ ፉል ስለ ኢንተረስቴ ነው የሚጨንቀኝ። ኢንተረስቴ ደግሞ አንደኛ ዋር ዞን እንዲሆን አልፈልግም። ትግራይ ነምበር ዋን ቲንግ ዋር ዞን እንዲሆን አልፈልግም። ሰከንድ ማለት ነው ከአቅም ጉዳይ ጋር ደግሞ ሄዳለሁ። እኔ ለምን እናቴ ልጅ አይሆንም አቅም ከሌለ የምታስቀጠቅጠኝ ከሆነ ሂት ዘ ሮድ ጃክ ነው የምለው። በቃ ሂት አይ ዶንት ኬር እኔ ምንም አይመለከተኝም። በቃ አቅም ካለው ጋር ሌላ ደግሞ ስለ ህወሓትና ስለ ህግደፍ ደግሞ ከሂስትሪያቸው ችግር አለባቸው እንዴ። ህግደፍና ህወሓት ብልጽግና አሁን ነው የመጣው። ብልጽግና he just got like 5 years ago or 6 years የት ነበሩ? መስማማት ከፈለጉ ለምን አልተስማሙም? ለህብረተሰብ ሲሉ ዋይ አንዳቸው የበላይ ስልጣን ሲኖራቸው ለምን እንደዚህ አይነት ዋር ዞን አደረጉት ትግራይና ኤርትራን? ኤኒ ቦርደር የኢትዮጵያ ቦርደር በጣም ኢኮኖሚ ሀት ነው። ለምንድነው ትግራይ እንደዛ ማጥቶ ነው ያልነበረችው? ስልጣን እያላችሁ ያላደረጉት አሁን ሌላ ጽምዶ ተጻማድ ሚድኩ ምናምን ከተጻምዱ ነመን ከተጻምዱ ይሁን ነመን ከተሐርሱ ንትግራይ ህዝቢ ናይ ኤርትራ ህዝቢ ሓሪስኩሞ ወጪው በቃ ኦልሞስት እንትን ካሁን ናይ ትግራይ ህዝቢ ከተውጽዎ ተመሻጤርኩም አይሆንም። ይሄ የእናንተ አደጋ አለው ነው። እኔ ስለ ብልጽግና ብዬ አይደለም ለራሴ ህዝብ አደጋ አለው እንጂ እኔ ህወሓት
ማለት እኛ አንከለክለውም እኮ ከልክለን አንከለክለውም። ኦልሬዲ ዲሌት የሆነ ነገር እየሰሩ ያሉ ድርጅቶች ናቸው። ማንም አይከለክላቸው። አሜሪካም አልከለክልም ብላለች። ኦኬ ይኸውልሽ አንዳንድ ጊዜ በጣም የሚገርመኝ ማለት ነው የጦርነት እየተካሄደ በነበረ ሰዓት ላይ ዛሬ 3 ዓመት 4 ዓመት ጌታቸው ረዳ ምን መስሎ መልኩ ሁሉ እንደዛ ገርጥቶ ጫካ ውስጥ ሆኖ መግለጫ ሲሰጥ ማይኮ ኖሞር ካምፔን ውስጥ ደጋፊ ነበረ። ማይኮ በዛ ጊዜ መጥፋት አለበት ቲፒኤልኤፍ እስከ መጨረሻዋ ድረስ እንትን እስክትል ድረስ ጌም ኦቨር ካምፔን ዋናዎቹ ማይኮ ናቸው። ጌም ኦቨር ለማን እንደሆነ በኋላ ላይም ተኮልፍ የሚባለው ምን እንደሆነ ታውቁታላችሁ። እሱ ለቀባሪው ማርዳት ነው። ዛሬ ተገልብጦ ማይኮ ነው ጌታቸው ረዳ ትግራዋይ እንዳልሆነ ሰከንድ ሃንድ ትግራዋይ እንደሆነ ወይም ደግሞ ብልጽግና እንደሆነ ይነግረናል ማለት ነው። የፕሪቶሪያ ዲል እንዳይፈጸም ያደረጉት እንዳሁን እንዳሰፉ አይነት በስሜት የሚመሩ ሰዎችን የሚጋልቡ ጥንታዊ የሆኑ የቲፒኤልኤፍ አካላት አሉ። በነገራችን ላይ እንትናም አጥያተኛ ነው፣ እንትናም ቲፒኤልኤፍም አጥያተኛ ነው። እኛ ማይኮ ኖሞር እና ጌም ኦቨር በሚሉበት ዘመን በሌላኛው በኩል ደግሞ በቅልጽምና በሚባልበት ዘመን እባካችሁ ተው፣ መግለብለብ አያስፈልግም፣ የፖለቲካል ፓርቲና ህዝብን አታገናኙ፣ ጦርነት ህዝባዊ አታድርጉ ሁሌ የምለው ነገር ነበር። የሚያውቁ ሰዎች ሚዲያም ላይ ያውቃሉ። ዶንት አያዋጣም፣ ይሄ ትክክለኛ መንገድ አይደለም። ይሄንን ስንናገር ዛሬ ወንጀለኛ ተገደልን ምናምን ቦቲ ምናምን እያሉ እንደዚህ በስሜታቸው በንዝረት የሚመሩ ሰዎች፣ አእምሯቸው ውስጥ ጉለት ያለ ሰዎች ያኔ ቲፒኤልኤፍ እና የትግራይ ህዝብ አንድና አንድ ነው ብለው የሚናገሩ ሰዎች ናቸው። ዛሬ መጥተው 2 ዓመት ገና ሳይሞላው ከሻቢያ ጋር ያለ ጥምረት ተፈጠረ ሲባል ደግሞ መጥተው እሱን ፕሮቴክት ለማድረግ ህዝብን እንደ ህዝብ እስከመናገር ድረስ ይወርዳሉ። እንደዚህ አይነት የዘቀጠ አስተሳሰብ ያላቸው ሰዎች በስሜት እየገፉ የሚያስገቡት ነገር ህዝብን ዋጋ ያስከፍላል። ጠላት ብለው እዛ ጫት መያዝ ይፈልጋሉ። እዛ ፉከራው አንደኛ የነበሩ ሰዎች ናቸው የምናውቃቸው። ያለኛ ማን አለ አሸነው በተን ነው ምናምን ሁሉም ተው ተረጋጉ። በሁለቱም በኩል ፉከራ አያዋጣም። ፓርቲዎች ናቸው እነኚህ። ህዝባዊ አታድርጉ ስንል ቆይተን ከዛ ለየየው ጊዜም ደግሞ መጥተው ከሰው ሁሉ በልጠው እነሱ ናቸው በዚህ በኩል። ዛሬ ተገልብጣ የህግደፍን ጥምረት ችግር አለበት ትግራይን የጦርነት አውድማ ሊያደርግ ነው ሲባል መታ ኦሮሞ አማራ ምናምን ላይ አፍ ለመክፈት ትቸኩላለች። አንስቴብል የሆነ አእምሮ ያላቸው ሰዎች ፖለቲካ ውስጥ እንዲዋኙ ስንፈቅድ እንዲህ አይነት የተበላሸ ነገር ነው የምናየው። አሁንም በተረጋጋ አእምሮ ኢትዮጵያውያን ናቸው ተጋሩ። ከኢትዮጵያ መንግስት ጋር የጀመሩትን የፕሪቶሪያ ዲል ይፈጽማሉ። ህግደፍ ቦታ የለውም። ቴንኪዩ እናመሰግናለን። ወይኔ ድንች ነበር እንዴ? በሱ ተኝቶ መስሎኝ እኮ ያወራሁት ምን አለው ብሎ ነበር። አዎ ምስኪን ሰጫዋለሽ መልሰሽ። አይ እኔ እንኳን ብዙም አልሰማውም። የሰማሁትን ግን ያው እንግዲህ ስለ ጽምዱ ነው ዋናው ነገር፣ ስለ ሰነበተው ነገር ነው እንዳልከው ነው። አሁን መጨረሻ ባልከው ለምሳሌ ይሄ ጽምዶ ምናምን በራሳችን አቅም መመርኮዝ አለብን እንደተጋሩ። እሱ ነው የሚያድነን ነው ብለው ደጋግሜ በልጽግና ላይ መንጠልጠል፣ ይሄ ኤርትራ ላይ ሄዶ መውሸቅ የሚያዋጣን ነገር አይደለም እንደተጋሩ። ስለዚህ በትግራይን አቅም መፍጠር እንችላለን ወይ? ችግሩ በትግራይ ያለውን ኃይል እንዳንፈጥር እያደረገን ያለው ነገር ለምን እንደሆነ አይገባኝም። አቅምን ተሰባስቦ የህልውና ጥያቄ እስከሆነ ድረስ የህወሓትን ብቻ አይደለም ስጋት ያለበት፣ ልክ ህወሓት ስጋት እንዳለበት እንደተጋሩ ስጋት አለብን ብለን ምናምን እስካለን ድረስ አንድ የሆነ አቃፊ መንግስት ብናዋቅር ምንድነው ችግሩ? ለማን ካልቀረ ምንድነው ማድረግ ያለብን ነው። አብዛኛው ሰው የሚስማማው ይሄ የሚግባባው ይሄ ፕሪቶሪያን አለ ብሎ ትንሽ ያስኬደናል በሱ እስከ መጨረሻ ድረስ ከፌዴራል ስርዓት ምናምን ጨርሰናል ሰራን ምናምን የሚለው ነገር አለ። እሱን ብናሟላ መተማመንን እንትን ያደርግልን ነበር ብዬ አስባለሁ። ካልሆነ ግን ሻዕቢያ ምንትንም እኔ አሰፋ አሁን ያልሽው ብልጽግናን ሙሉ በሙሉ ቀበለውና ብልጽግና ለምሳሌ ስለ ፍትህ ስታወራ አሁን ራሱ ታስራቸው እንደዚህ ያለ ምናምን የምትይው ነገር አለ። ግን ይሁን እንጂ በዛ በኩልስ ታዲያ ምንድነው ነው የሻዕቢያ ማለት እንግዲህ አስቢው
እኛው ስለ ጄኖሳይድ ብለን እስካመንን ድረስ በማህበረሰብ ዓለም የምናደርገው ድርድር ራሱ የፕሪቶሪያ ራሱ ያንሰናል ለኛ ለብልጽግና ጄኖሳይድ ነው ብለነው ግን አማራጭ ተገደን የገባንበት ብለን ነው የምናስበው። ተሻሽንፈን አይደለም። ሻዕቢያ ነገር ደግሞ ዲል የምታደርገው ነገር በምንድን ነው? አሁን ስለ ፍትህ ምናምን ተይው፣ ስለ ዜጎቻችን ያው ማን የሚያውቀው ስለሆነ በዛ እንትን የምንነጋገርበት ነገር አይደለም። እውነታው እንደዛ ነው። እንትኑ ሻዕቢያስ ሞራል አለው ወይ? ስለኛ ለማውራት ምን ሞራል አለው? እንዳው ሞራል የሌለው በቃ ሞራል ቢስ ከሆነ እሱን ነው ሻዕቢያን ነው ቢያንስ ነው በብዙ መንገድ መለካት ይችላል ማለት ነው። ስለዚህ በዚህ መንገድ አይተነው እንደተጋሩ የሚያገባን ስለ ትግራይ የውስጣችን ኃይል ብናጠናክር ነው ብንነጋገርበት ነው የሚሻለው ብዬ ነው የማስበው። ለዛ ነው ጦርነት ከጦርነት ትንሽ እንትን ምንለው ምንቀረው ያው ከጄኖሳይዱ ካልሆነ ግን እንደዚህ ሆኖች ሁለት ዞኖች ሲራገጡ በመሃል ላይ ያው እንግዲህ ጀሌ የሆነ በዚህም መሞታችን አይቀርም ብዬ ነው የማስበው። ለዛ ብዬ ነው ማምነው። ታንክ ዩ ፍሪ ገብቷል። ሰሎሞን ለምን እንደሰደበኝ አላውቅም። ልቀይረው ስል ሰሎሞን ሰድቦኝ ለምን እንደሰደብከኝ እስኪ በራስ መልስልኝ በኋላ ገርሞኝ። ኡፍ በጣም እድሉን አገኘሁት። አያና በጣም ተመችቶኛል። በስሎ ሞሽን የራሱን ፖለቲካ ይሰራል። እኔና አያና በደንብ ነው የምንተዋወቀው። አያና ማለት በደንብ ቁጭ ያለ ስሎ ሞሽን ፖለቲከኛ ነው። ብልጽግና የላከው አያና በየትኛው አንደበትና በየትኛው ሞራል ነው አንተ ስለ ብልጽግና ወክለ ስለ አንድ ትግራዋይን ለማሸማቀቅ የምትሞክረው? በጣም ታስቃለህ። አንተ በገንዘብ የገዛቸው ተጋሩ ሊኖሩ ይችላሉ። ትግራዋይ ግን ከጫፉ ሞራ እስከ ጫፍ ራያ አንደበቱም ማን እንደገደለው ማን እንደጨፈጨፈው ያውቃል። እንዴ ትናንትና አይደል በሻሻ አርጊያታለሁ ያለው አንተ ጠቅላይ ሚኒስትር እኮ። ከጦርነቱ በፊት እኮ ፉከሮች ኬት እንደሚያመነጩ የነበሩ እናውቃለን እኮ አይደል? ብልጽግና በስራ ዘመኑ ለ5 ዓመት አንድ ጊዜ እንኳን የተቃውሞ ሰልፍ አድርጎ አያውቅም። አንድ ጊዜ ነው እየነገርኳችሁ ያሉት። አምጡልኝ